ሲያዶና አካውንት ሊዘጋ እንደሆነ አያችሁት? ባንድ ይደረግ እንደሆነ እግዚአብሔርን እጅግ በጣም ደብሮኛል። ማርያምን ነው የምላችሁ፣ በጣም ደብሮኛል። አይ ዶንት ኖ አዶናይ እስካሁን የሚሰራው ስራ ወደፊትም ሊሰራው የሚያስበውን ስራ ሳስብ ይሄ በጣም የበዛ ምቀኝነት ካልሆነ በስተቀር እሱ ቪዲዮ ላይ ሪፖርት ማስደረግ በምንም ሂሳብ አይመጣውም። እንደ ሰውኛ ባህሪ ስናስበው ማለት ነው። ይሄ ልጅ ሪፖርት እንዲደረግበት ያስደረገው ቪዲዮ ማለት ነው ባለፈው ካዋርዱ ሽልማት በኋላ ማርያምን ማመስገን እፈልጋለሁ ብሎ ስለሰራ ነው። ሁሉም ሰው አልহামዱሊላህ ብሏል፣ ኢየሱስ ጌታ ነው ብሏል። ይሄ ልጅ ማርያም ለዚህ ክብር እንድበቃ አድርጋኛለች ብሎ ቪዲዮ ሰርቷልና ፖስት አድርጓል። በዛ ቪዲዮ ምክንያት ብዙ ሪፖርቶች በመደረጉ ምክንያት እንግዲህ አካውንቱ ከፍተኛ ዋርኒንግ ላይ ነው እና ሊዘጋበት ነው። እግዚአብሔርን ከምሬ ነው የምላችሁ፣ በጣም ነው የደበረኝ። ይሄ ልጅ ቲክቶክን ያስከበረ ማለት ቲክቶክ ብዙ ሰዎች አርቲስቶች ምናምን ይንቁታል፣ ቲክቶከር ምናምን የሚሉት ነገርና ይሄ ልጅ ግን በትልቁ ኢትዮጵያ ላይ ታይቶ በማይታወቅ መልኩ ቲክቶክን ያስከበረ ልጅ ነው። በጣም ሰፖርት ልናደርገው የሚገባ ልጅ ነው። ምክንያቱም ቲክቶክን ተጠቅሞ እሱ ብዙ ልጆች የሥራ እድል እንዲፈጥርላቸው እያደረገ ነው። ፌመስ እንዲሆኑ እያደረገ ነው። ብዙ ልጆችን እየረዳ ነው። ወደፊትም ለመርዳት ነው ሐሳቡ። ያገኘውን ተካፍሎ የሚበላ አይነት ልጅ ነው ማለት አራዳ የሚባለው ባጭሩ እንደ አዶናይ አይነት ሰው ነው ማለት ነው። እንደዚህ አይነት ልጅ ይሄ አይገባውም ነበር። ማይ ፋሚሊ የአዶናይ አድናቂዎች በሙሉ ከቻላችሁ ቪዲዮ ስሩ። በምትችሉት አቅም ደግሞ የምታቋቸውን ሰዎች በሙሉ አካውንቱ እየገባችሁ ኮፒ ሊንክ አድርጉለት። ፖስት ያደረገውን ቪዲዮ ደግሞ ሪፖስት አድርጉለት። ኮፒ ሊንክ የምታደርጉት ደግሞ ፕሮፋይሉን እየነካችሁ ከታች ያለውን ነው። ቶሎ እንደሚለቀቅ እርግጠኛ ነኝ። በእርግጥ ተባበሩት በዚህ አዶናይ ፋሚሊዎች። እኔ የምችለውን አደርጋለሁ። ቴንክ ዩ ሶ ወጣቶች ይህን ነገር በማየት ፕሬዝዳንት ማሜ የሚሰሩትን ስራ በማየት ለመደጋገም ብዙ ነገር እያደረጉ ነው። ራሳቸውን በመፍለጥና ራሳቸውን በመቆራረጥ ጆሮአቸውን በመቁረጥና አናታቸውን በመምታት ገንዘብ ለማግኘት ሲሉ በቲክቶክ ላይ የመገዳደል ጌምን ሲያጣጥፉ የነበሩት አቶ ፕሬዝዳንት ማሜ የፊንፊኒ ባላደራ የጩልሌ ፖለቲካ ፓርቲ አመራር ዛሬ በቁጥጥር እንደገቡ መንግስት ያሳውቃል። በጣም ያሳዝናል። ጋይስ አዶናይ ትችላለህ፣ ከምሬ ነው ትችላለህ። ቢቢሲ ስዋሂሊ ዛሬ ዴላን ፔጅ ላይ አረ ይህ ልጅ ታስሮም ይችላል። አቤት ምድረ ምቀኛ ምንድነው የሚውጠው? ምድረ ቡዳ ሰላቢ ምቀኛ እዛ ያሉት ዋው አዶናይ እንኳን ደስ አለ ነው ምልክ። በእውነቴን ነው። ይሄ የሚያስደስት ነገር ነው። አሁን ትናንትና እኔ ስናገር እኔንም ቢቢሲ እንድወጣ አድርጉኝ ምናምን እያልኩኝ ምቀልል መስሏቸዋል። ግን ይሄንን በጣም ትልቅ እንትን ነው፣ ተጽዕኖ ፈጣሪነት ነው እና አዶናይ ምን ያክል ተጽዕኖ ፈጣሪ እንደሆነ የሚያሳይ ነገር ነው እና በመጥፎ ነገር አይደለም። ትናንትና ቪዲዮውን ፖስት ያደረኩት እንዲያውም በጣም ብዙ ቪው ነው የነበረው፣ ብዙ ኮመንት፣ በጣም ወድጄዋለሁ እና እኔ የአዶናይ ደጋፊ ነኝ። በዚህ አጋጣሚ ማወቅ ያለባችሁ እና በጣም የኢትዮጵያን ቲክቶክ ሰማይ ሰቅሎታልና እኔ እንደነሱ ቢቢሲ ላይ መውጣት እፈልጋለሁ፣ በዴላን ፔጅ ላይ መታየት እፈልጋለሁ። ይሄ ትልቅ ነገር ነው እና ዌልዳን ማ ብራዘር አዶናይ ዌልዳን። ታሪክ ሰርተሃል፣ ታሪክ። ዋው በጣም ያሳዝናል። ያው እንግዲህ ሰሞኑን ማለት ነው እኛ ዘመቻ በኢትዮጵያ ምድር ላይ እየተደረገ ያለውን ነገር ዘመቻ በማድረጋችን እናስታውቃለን። በተለይ ይሄ የመገዳደል ጌሙን በጣም እየሄደ አንደኛ በቲክቶክ ኮሚኒቲ ጋይድላይን እንደማይፈቀድ ታውቃላችሁ። የቲክቶክ ኮሚኒቲ ጋይድላይን እንደማይፈቀድ ታውቃላችሁ። ሁለተኛ ግን ለሚያደርጉት ነገር በተለይ ትውልድ እነሱን እያየ በጣም ሶርስ ዛሃበሻ ነው። በነገራችሁ ላይ የመንግስት ለመንግስት ለብልጽግና መንግስት አንድ የምናገረው ነገር ምንድነው? ለምንድነው ኦፊሻል በሆነ የመንግስት ጋዜጠኞች ለምንድነው እንደዛ አይነት መልእክቶች የማይተላለፉት? እኛ እየሰማን ያለ ነው በዛ ሀበሻ ትናንትና እንግዲህ አቶ ጆን ዳንኤል ሲፈታ ማን ነበር ስሙ? አቶ ጆን ዳንኤል ሲፈታ ይህ እንደተምሰሙት በዛ ሀበሻ ባቻል ጋይስ፣ ሁሉን የምንሰማው ከዛ ሀበሻ ነው። ምን እኮ ግራ ገባኝ። ዘሀበሻ ናትናኤል መኮንን ጉርሻ ቡጢ ሚዲያ ጉርሻ ሚዲያ ፍንድን ሚዲያ
የምንሰማቸው ነገሮች ሁሉ መንግስት እንዲያው ኦፊሻል የሆኑም እንትኖች ቻናሎች ለምንድን ነው የማይዘግቡት? ተጽዕኖ ፈጣሪው ቲክቶከር ዴላም ፔጅ ስር ላይ ስለሚገኙት ተጽዕኖ ፈጣሪ ቲክቶከሮች የመረጃ ሽፋን ሰጥቶታል። እንግዲህ ይህ ጉዳይ እንግዲህ በከፍተኛ ሁኔታ በዓለም አቀፍ ደረጃ መነጋገሪያነቱ አሁንም ቀጥሏል። በኢትዮጵያ ፌዴራል ፖሊስ የተጀመረው የባህልና የአለባበስ ስርዓት ማስከበር ዘመቻ አስመልክቶ እንግዲህ የተለያዩ የዓለም ዜና አውታሮች እንግዲህ መረጃው ያደረሱ ይገኛሉ። ከነዚህ ውስጥ እንግዲህ ቀን ላይ የቢቢሲን አድርሻችሁ ነበር። አሁን ላይ ታዲያ ተጽዕኖ ፈጣሪ የሆነው ቲክቶከር ዴላም ፔጅም እንግዲህ ቢቢሲን በምንጭነት በመጥቀስ መረጃው ለዓለም አቀፍ ማህበረሰብ አድርሶታል። እናንተስ በዚህ ጉዳይ ምን ትላላችሁ? ለምንድነው ታሰረ? ፍሬ ማሜ ታሰረ እኮ ማሜን አሰሩት እኮ ኦዮ አስባችኋል? ማሜ አንድ ቀን ጫት ካልቃመ ምን ሊሆን ነው? ይህ ትክክል አይደለም። እውነቴን ነው የምላችሁ። ማሜ አሁን እኔ መጀመሪያ ስሰማ ቅጣት ነው የመሰለኝ። ከቤታዮ ጋር ተጫውቶ ቤታዮ ቀጥታው እድና እስር ቤት ራስክን ስጣለችው መስሎኝ እኔ ማሜን 2 ቀን 3 ቀን ጠብቄ ነው የማምነው። ምክንያቱም ቅጣት ሊሆን ይችላል። ፕሬዝዳንት ማሜ ቅጣት ሊሆን ይችላል። የቲክቶክ ቅጣት ሊሆን ቀጣዋለች። ሳምንት ውስጥ ወደ 6 የሚጠጉ ቲክቶከሮች መታሰራቸውን ብዙዎቻችሁ ሰምታችኋል። ፍርድ ቤትም ቀርበዋል። በቀጣይ ሳምንትም ታዲያ የፍርድ ቤት ቀጠሮ አላቸው። እነዚህ ልጆች ታዲያ ጥሩ የተባለ ቀረቤታ አለን። እኔም በማምነው ታዲያ እነዚህ ልጆች ልክ እንደታሰሩ ያሉበት ቦታ ሄዶ መጠየቅን አስቀድማለሁ። ልክ እንደታሰሩ ሰበር ዜና ብሎ መስራት ትንሽ ይከብዳል። ነገር ግን ያሉትንና የፍርድ ሂደቶች ምን ላይ ደረሱ የሚሉትን መረጃዎችን ወደ እናንተ የማደርስ ይሆናል። ፍርድ ቤት ቀርበዋል። በቀጣይ ሳምንትም የፍርድ ቤት ቀጠሮ አላቸው። ዝርዝር መረጃን የምንሰጣችሁ ነበር። ቃጥቸው ነው እያለች ነበር። አውቄያለሁ። ለምን አዶናይ ምናምን ተይዘው ማሜን ዝም አይሉትም። እርስ በርስ ደግሞ ይጠቋቆማሉ። እነሱ ስንትናስ እየተባለ ማለት ነው። እና ማሜ ተይዘዋል ውዶቼ። በዚህ አጋጣሚ ልንገራችሁ ብዬ ነው። ማንም የለም እኮ ጋይስ፣ ሁሉ ጌመሮች የሉም እኮ። እሺ አሁን ሄለን ወርቅዬ፣ ዲቦራ ፈርተው ነው የቀሩት ጋይስ። ፈርተው ነው ልታስጨርሳቸው ነው እንዴ? ማሜ ታስሯል። ሰው ትፈልጋለች። ኑ እንጫወት እንቅጠም ትላለች። ፈርታችሁ ነው? የት ሄዳችሁ ነው ትላለች። ይኸው እቺ ከመንግስት ጋር እየሰራች ነው እንዴ? አስጨረሰቻቸው እኮ እችና ማናት? እችና ጆኒ ቤታና ጆኒ ጨረሰቻቸው እኮ ጨረሳቸው። ጃኒና ቤታዩ አሞራውን ጥሩልኝ። ጭራሽ አሞራውን ወጥቷል እንዳለ ህዝቡ ፈርቷል። እኔ ብቻ ነኝ ወደኛም አሉ። ምን ሰማው? አሁን ኪዊ ስትነግረኝ ኒውስ ላይ ነው ምናምን አሞራው በሮ ሂዷለች። አሞራው እኮ አዩ ኪዲንግ ሚ? አሞራው በሮ ሂዷል። አንተች ግን ምን ጉድናት? ጆኒና ቤታዮ በቃ ጨረሱት ህዝቡን እኮ። እናንተ ስሙኝ። እኔ ግን አሁን ማለት ነው አሁን ለጌመሮች በተሰማ መረጃ መሰረት በርካታ ቁጥር ያላቸው ቲክቶከሮችና እንዲሁም የማህበራዊ ሚዲያ አንቂዎች ከአዲስ አበባ ጸጥታ ቢሮ ጋር በዛሬው ዕለት ውይይት ማድረጋቸው ተሰምቷል። የከተማዋ ዘላቂ ሰላምና እንዲሁም ደግሞ የህዝብ ስነ ምግባርን በማስጠበቅ ዙሪያ በዛሬው ዕለት ከማህበራዊ ሚዲያ ተጽዕኖ ፈጣሪዎችና ቲክቶከሮች ጋር ወሳኝ የተባለ ውይይት መድረክ ተደርጓል። ሚዲያው የአራተኛው መንግስት ያህል ኃይል ያለው በመሆኑ በተለይም በድህረ እውነት ዘመን አግባብነት የሌላቸውን ጉዳዮች በመተው ሀገርን በሚያቀና መልኩ በጋራ መስራት እንደሚገባ በመድረኩ ላይ ተገልጿል። በመድረኩ ላይ የተሳተፉት የማህበራዊ ሚዲያ ተወካዮች በበኩላቸው የሀገርና የዜግነት ግዴታቸውን ለመወጣት ዝግጁ መሆናቸውንና በትውልድ አስተሳሰብ ላይ የተሻለ ንቃተ ህሊና ለመፍጠር እንደሚሰሩ፣ የተሳሳተ አስተሳሰብ ላይ በሚደረጉ ዘመቻዎች ላይ ትኩረት ሰጥተው እንደሚሰሩ ቃል ገብተዋል። እናንተስ በዚህ ጉዳይ ምን ትላላችሁ? ጆን ዳንኤል በመጨረሻ ዜናም እኛ የምናዳምጠው እዚህ ጋር ነው። ዛሬ ከእስር ተለቀቀ። የአዶናይ እናት ልጄ ምንም ጥፋት አላጠፋም እባካችሁ ኤግዛክትሊ ቲክቶከሩ ጆን ዳንኤል ዛሬ ከእስር ቤት ተለቀቀ። የአዶናይ እናት ወይዘሮ ስንታቸው ባያቸው ልጄ የታሰረው ህገ ወጥ ነውና ከሰሞኑን እንደሚፈታ እርግጠኛ ነኝ ብላለች። አም ሲሪየስ መንግስት፣ የብልጽግና መንግስት አምግላድ እየሰማችሁን ነው። አም ቬሪ ግላድ። በጣም እናመሰግናለን ስለሰማችሁና ህግ ማስከበር ስለጀመራችሁ። ግን ጥያቄ አለን። እኔ አሁን ጥያቄ እነ ፕሬዝዳንት ማሜ የታሰሩበት ምክንያት ምንድን ነው? አንደኛ ከመታሰራቸው በፊት ኧረ መርሴዲስ ማንም አልጠራሽም፣ ዝም በይ።
አንዴ ታፕ ኮፒ ሊንክ አድርጉ። ጠበቃ አይና ጠበቃ ፈልጋለሁ። ጠበቃ ጌች ፈልጋለሁ። አሁን መጠየቅ አለብን። በነገራችሁ ላይ እነ አዶናይ የታሰሩበት ምክንያት የኢትዮጵያ ፌደራል ፖሊስ የዘገበውን በባለፈው አንብቤላችኋለሁ አይደል እንዴ? አንብቤላችኋለሁ። እንደገና ላነብላችሁ እችላለሁ። በልብስ ነው ያለው፣ ባለባበስ ነው ያለው። አዶናይ ባለባበስ አይደለም መታሰር ያለበት። ባለባበስ ከሆነ ያሰረው አዶናይ ትክክል አይደለም። ምን ማለት ነው? መንግስት ክሊር የሆነ ሰዎችን ስታስር፣ በተለይ በዚህ በጅምላ በጣም ብዙ ሰዎችን ስታስገባ በጣም ትራንስፔረንሲ ያስፈልጋል። ክሊር መሆን አለበት አይደል ጋይስ? ክሊር መሆን አለበት። ለምን እንደምታስሩ ለምን እንዳሰራችሁ ክሊር። እስኪ ታፕ 1500 ሰዎች አላችሁ። ታፕ እና ኮፒ ሊንክ አድርጉ። ታፕ አድርጉ። ሁላችሁም እዚህ ጋር 1500 ሰዎች አላችሁ። ታፕ አድርጉ። ፕሬዝዳንት ማሜ የታሰረበት ምክንያት ምንድነው? ከመታሰሩ በፊትስ ወርኒንግ ተሰጧቸዋል ወይ? እንደዚህ ነገር አታድርጉ ተብለው። በነገራችሁ ላይ ብዙዎቻችሁ የማታውቁት ቲክቶክ ኮሚኒቲ ጋይድላይን ኢትዮጵያውያኖች እንዳላችሁ ትጥሳላችሁ። ግን ለምንድነው ቲክቶክ ኢትዮጵያውያን እንዲጥሱ የሚፈቅድላቸው? ቋንቋውን በደንብ ይረዳል። ታጋላችሁ አይደል እንዴ? ምን ሽብር ሲሰሩበት ነው የምትሉት? እርስ በርስ መገዳደል አይፈቀድም። ቲክቶክ አይፈቅድም። ግን ለምን ፈቀደልን? ለኢትዮጵያውያኖች ለምን ፈቀደልን? ለምን ኢትዮጵያውያኖች በብሔር መሳደብ አይፈቅድም ቲክቶክ። ታውቃላችሁ፣ ሃይማኖትን መሳደብ አይፈቅድም ቲክቶክ። በጣም አብዛኛው ኢትዮጵያ ውስጥ የሚደረገው ነገር ለምንድን ነው ቲክቶክ የሚፈቅደው? ዋይ ለምን ፈቀደ በኢትዮጵያ ላይ? ይህም ሁላችን መጠየቅ አለብን። ለምን ተፈቀደ? ከ5 ዓመት በላይ ተፈቅዶ ኢትዮጵያውያኖች ማለት ነው ትውልድ እንዲበላሽ፣ ካልቸር እንዲበላሽ፣ ባህል እንዲበላሽ፣ እርስ በርሱ በብሔር በሃይማኖት እንዲሰዳደቡ ከተደረገ በኋላ ለምን ሌላ ቦታ ላይ ግን አይፈቀድም? ይህን ስሙን መናገር አልፈልግም። ይህን ክሬት ያደረጉት ሀገራቸው ላይ የማይፈቅዱት ነገር በሌላ ሀገር ላይ የማይፈቀድ ነገር ላይ ተፈቅዶ እንደፈለጉ እንዲያደርጉት ለምን ተደረገ? መንግስት መጠየቅ አለበት። መንግስት እንዲያውም መጠየቅ ያለበት ማለት ነው መንግስት መጠየቅ ያለበት በሀገራዊ ደረጃ ኢትዮጵያ ላይ ማለት ነው። ኢትዮጵያ ላይ የብዙ የሩቅ ምስራቅ ኩባንያዎች የተለያየ ፋሽን ሾው የተለያየ ነገር ኢቭን የ2025ን የቲክቶክ አዋርድ ሾውን ስፖርት ያደረጉ እነሱ ናቸው። ለምንድን እንዴ? የኢትዮጵያ ሕዝብ መንቃት አለባቸው። እኔ ሁሌ መጥቼ ስናገር አሁን ይህን ኦፖርቹኒቲ ተጠቅመን መናገር ያለብን የሚጠቅም ነው እንጂ ስለነ ፕሬዝዳንት ማሜ ስለ አንድ ግለሰብ ነገ ከነገ ወዲያ ይፈታል። እሱ ነገ ከነገ ወዲያ ይፈታል። ተረዳችሁ? ግን ማወቅ ያለብን ለምንድን ነው ቲክቶክ የፈቀደ በኢትዮጵያ ምድር ላይ እንደዚያ ነገር እንዲደረግ? እሱ ብቻ አይደለም። የኢትዮጵያ መንግስት ለብዙ የሩቅ ምስራቅ ኩባንያዎች ማለት ነው በኢንተርቴይንመንት ዘርፍ ማለት ነው ኢትዮጵያ ውስጥ ተፈቅዶላቸው። አሁን ልጠይቃችሁ ውዶቼ፣ ሁላችሁም እዚህ ጋር ያላችሁ ታፕ እና ኮፒ ሊንክ እያደረጋችሁ የኢትዮጵያ 2025 የቲክቶክ ክሪኤቲቭ አዋርድ ሾው ጂ ፓወር የሚባለው ኦን የሚያደርገው ማን ነው? ሩቅ ምስራቅ ነው። ጠፍና የሆነ ሰውዬ ነው አይደል እንዴ? እነሱ ናቸው ለሶስት ዓመት ይህን ፕሮግራም ሲያደርጉ ሲያበላሹ መንግስት የማይፈቅደውን እንዴት መንግስት ፈቀደላቸው? የብልጽግና መንግስት ለምን ፈቀድክ? መጀመሪያ የሩቅ ምስራቅ ኩባንያዎች ኢትዮጵያ ውስጥ ለምንድን ነው በኢንተርቴይንመንት ዘርፍ ጥልቅ እያሉ እየገባሉ? ታፕ ኮፒ ሊንክ አድርጉ። እዚህ 1500 ሰዎች አላችሁ። ታፕ አድርጉ። ዝም ብላችሁ አታዳምጡኝ። እኔ እኮ ሁሉ ጊዜ እዚህ ጋር መጥቼ የምናገረው ነገር አዳምጣችሁ ቢሆን ይሄ ሁሉ እንደሚፈጠር ነግሬያችሁ ነበር መጀመሪያ አይደል እንዴ? እንስማማ አልነገርኳችሁም? ነግሬያችኋለሁ። ይሄ ነገር እንደሚፈጠር አንድ በአንድ ቃል በቃል እኔ ከብሔርተኝነት ከሃይማኖተኝነት ውጭ ሆኜ በፍትሃዊነት ለሁላችሁ ነግሬያችኋለሁ። ኦፍ ኮርስ እነ ፕሬዝዳንት ማሜ የሚያደርጉት ነገር ትክክል አይደለም፣ ተገቢ አይደለም። ራሳቸውን መጉዳት ብቻ ትውልድ እየጎዱ ነው። ግን መታሰር ደግሞ የለባቸውም። ለምን ህግ አልወጣማ? ኢትዮጵያ መንግስት ከአራት ማሜውን አይደለም የጀመረው። ማሜ መገዳደልና ራሱን ለማጥፋት ሙከራ ያደረገው ብዙ ጊዜ ነው። እየከሸፈበት ነው እንጂ ገመድ እየተበጠሰበት ነው እንጂ እነ ማሜ ሳይኮሎጂስት ያስፈልጋቸዋል፣ ሳይካትሪስት ያስፈልጋቸዋል። ሀቅ ለመናገር የሚያደርጉን ነገር በጣም በሚገርም ሁኔታ ስንት ጊዜ ራሱን ለማጥፋት በጌም ሞክሯል። ግን አሁን ለምን ነው የኔ ጥያቄ? በመጀመሪያ ህግ መከበር አለበት። ታችሁ ሁሉ ጊዜ በቃ ላይ እኔ እንደ ትንቢት እናገራለሁ፣ ነገሮች ይፈጸማሉ። ከዛም በኋላ ደግሞ ጆሮአችሁን ትደፍናላችሁ። አትድፈኑ። ይሄ ከትርኪ ምርኪ፣ ይሄ ከአጉል ብሔርተኝነት ሃይማኖተኝነት ውጡ። እንደ ኢትዮጵያዊ እንደ ህዝብ እናስብ። በእኛ ላይ የተሰራብን ነገር እንደ ህዝብ እናስብ። ከኔ ጋር ናችሁ? እንደ ህዝብ እናስብ። ወይም አሁን ለምሳሌ ችግሩ እኮ የብሔር ፖለቲካውና የሃይማኖት ፖለቲካችሁ ነው አሁን ችግር እየፈጠረ ያለው እንጂ እኮ አዶናይ መታሰሩ ለምን ታሰረ?
አዶናይ የምትደግፉት ትግሬ ስለሆነ ነው፣ የምትቃወሙት ትግሬ ስለሆነ ነው። ከዛ እንውጣና እስኪ ኦብጀክቲቭሊ ነገሮችን እንመልከት። ኦብጀክቲቭሊ ነገሮችን ከተመለከትን ከብሔር ከአጉል ብሔርተኝነት ከወጣን ኦብጀክቲቭሊ ነገሮችን ማየት ከጀመርን ምናልባት ልንስማማ እንችላለን። አዶናይ ትግሬ ስለሆነ ነው የምትደግፉት፣ ትግሬ ስለሆነ የምትቃወሙ ሰዎች አላችሁ። ፕሬዝዳንት ማሜ ኦሮሞ ስለሆነ የምትቃወሙ፣ ስልጤሚውን ኦሮሞ ሀፍ የስልጤ ኦሮሞ ነው የስልጤ ኦሮሞ ነው ምናም እሱናም በኦሮሞነቱ ከመቃወም ወይም በሐሳብ እንመልከት። ሲያደርግ የነበረው ነገር ተገቢ አይደለም፣ ግን አሁን ነው መታሰር ያለበት። አሁን ብሔርተኛ አላስገባም፣ ሃይማኖተኛ አላስገባም። ቢኮዝ ሁላችሁ አንድ ናችሁ። ኦብጀክቲቭ ናችሁ፣ ነገሩ ማየት አትችሉም። ብሔርተኞች፣ ሃይማኖተኞች ጥላቻ የተሞላችሁ አላስገባችሁም። በጥላቻ ተሞልታችሁ ነው የምታወሩት። ንጉስ ይወዳ ብቻ ነው በቂ። ሌሎቻችሁ ጥላቻ አለባችሁ። ቤታችሁን ከፍታችሁ ጥላቻ የምትሰብኩ፣ በኢትዮጵያ ምድር ላይ ጥላቻ፣ የብሔር ጥላቻ፣ የሃይማኖት ጥላቻ የምትሰብኩ ነው። ኦብጀክቲቭ መሆን አትችሉም። እንደው አሜሪካ፣ አውሮፓ፣ ካናዳ ተቀምጣችሁ የኢትዮጵያን ህዝብ ማለት ነው እያስታጠቃችሁ የምታባሉ የምታፋልሙ ብዙ ሰዎች አላችሁ። I'm sorry to say this. I'm not sorry. ከምር እኮ ነው የምላችሁ። እናንተ ቀልድን ያዛችሁትኝ። እናንተ ናችሁ ያሳሰራችኋቸው። እናንተ ናችሁ እንደዚህ ህግ ሲጥሱ እናንተ ያበረታታችሁ፣ ዳያስፖራዎች ጊፍት እየሰጣችሁ። ከዛ ደግሞ ዛሬ ደግሞ የሆነ ነገር ቢሆኑ ደግሞ መጣችሁ ትላላችሁ። ነገርኳችሁ አንድ ባንድ እንደ ትንቢት እንደ ነብይ እኮ ነው የምናገረው። የሚያዳምጥ የሚሰማ የለም። መንግስት ግን እያዳመጠ ነው፣ እየሰማ ነው። የኢትዮጵያ መንግስት አመሰግናለሁ ስለሰማችሁ። ግን አንድ ነገር ደግሞ አሁን ስሙኝ፣ ትራንስፓረንሲ ያስፈልጋል። we need transparency. we need በመንግስት ህጋዊ በሆኑ ኦፊሻል ቻናሎቻችሁ ዘግቡን፣ አስተላልፉ። ዶን አውት ሪሶርስ አታርጉት። ከዛ ሀበሻ ነው እንደምናዳምጠው፣ ከጉርሻ ሚዲያ ነው እንደምናዳምጠው። ምን ነው ሀቅ ለመናገር ግን ከ5 ዓመት በላይ ይህን ሲያስተላልፍ እንዴት አሁን ያስሩታልኝ? ከመጀመሪያው እኮ ልክ መጀመሪያ እንዳደረጉ እስክንድርም ነጋ ሲያሳድድ በዛ ደረጃ አማራዎችን ሲሳደብ አማራዎች የዛን ጊዜ ቢያስተምሩት ኑሮ እዚህ ደረጃ አይደርስም ነበር።